ሰላም ሰላም የተከበራችሁ የማይ ጄኔሬሽን ተከታታዮች ዛሬ እንግዲህ ይዘንላችሁ የመጣነው የፍሬሽማን ኢንተርፕረነርሺፕ ጥያቄ ነው ማለት ነው። ከቻፕተር 1 የተወጣጡ ጥያቄዎች ናቸው። እንግዲህ ይህን ቪዲዮ ስትጀምሩ ላይክ እንደዛውም ደግሞ ሰብስክራይብ በማድረግ የዚህ ቻናል ፋሚሊ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ በቀጥታ ወደ ጥያቄው እንገባለን ማለት ነው። ምን ይላል? business person are entrepreneurs but not all entrepreneurs are business person ይላል ማለት ነው። ይህ እንግዲህ በግልጽ ያለ ነው። መልሱ ፎልስ ነው የሚሆነው። ምን እያለ ነው? ቢዝነስ ፐርሰን አር ኢንተርፕረነርስ ቢዝነስ ፐርሰኖች ኢንተርፕረነር ሊሆኑ ይችላሉ፣ ነገር ግን ሁሉም ኢንተርፕረነሮች ቢዝነስ ፐርሰን ሊሆኑ አይችሉም ይላል። እንግዲህ ቦታን የቀያየረው ይሄ ምን እያለ ነው? ቢዝነስ ፐርሰን ስንል አሁን ለምሳሌ አንድ ነጋዴ ቢዝነስ ፐርሰን ሊሆን ይችላል፣ ነገር ግን ኢንተርፕረነርስ ሊሆን አይችልም። ምክንያቱም ኢንተርፕረነር አንድን አይዲያ ክሪት አድርጎ ያ ክሪት ያደረገውን አይዲያ ደግሞ ኢኖቬሽን አድርጎ ወይም ደግሞ ሪስክ ወስዶ ኢኖቬት ሲያደርግ ነው ማለት ነው። ስለዚህ ቢዝነስ ፐርሰን ማለት የተለመደውን ነገር የሚሰራም ሊሆን ይችላል። ቦታን የቀያየረው ኢንተርፕረነር ቢዝነስ ፐርሰን ሊሆን ይችላል። ስለዚህ መልሱ ፎልስ ነው የሚሆነው ማለት ነው። ወደ ሁለተኛ ጥያቄ ስናልፍ ደግሞ ምን ይላል? your own past experiences as a customer in the marketplace will not help you to come up with new business idea ይላል ማለት ነው። የሁለተኛ ጥያቄ ደግሞ your past experience ይላል። ከዚህ በፊት የነበረ ኤክስፒሪየንስ ወይም ልምድ አዲስ ንግድ ላይ ወይም ቢዝነስ አይዲያ ላይ ስንመጣ ምንም አይነት ጥቅም የለውም ወይም ምንም አይጠቅምም ነው የሚለው። እንግዲህ ይሄን ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። ወደ ሶስተኛ ጥያቄ እንለፍ። ሶስተኛ ጥያቄስ ምን ይላል? the best entrepreneurs are passive in facilitating and harness for the creativity of other people and starting of any business ይላል። ሶስተኛ ጥያቄ ደግሞ አንድ ኢንተርፕረነርስ ቤስት ነው የምንለው ፓሲቭ የሆነ ተሳትፎ ሲኖረው በሰዎች ክሬቲቪቲ፣ እንደዛም ደግሞ የራሱን ቢዝነስ ሲጀምር ፓሲቭ የሆነ ተሳትፎ ያለው ነው ይላል። ይሄም ምን ይሆናል? ፎልስ ነው የሚሆነው። ምክንያቱም ምንድነው ካል አንድ ኢንተርፕረነርስ ቤስት ነው የምንለው አክቲቭ የሆነ ተሳትፎ ሲኖረው ነው ማለት ነው። ሲቀጥል ደግሞ አራተኛ ጥያቄ ምን ይላል? ኢንተርፕረነርስ takes uncalculated risks when they engaging in business activity ይላል ማለት ነው። ይህ ሲል እንግዲህ አንድ ኢንተርፕረነር ሪስክ የሚወስዱ አንካልኩሌትድ ወይም ያልተሰላ ማለት ነው። አንካልኩሌትድ ስንል ወይም ደግሞ ወደፊት ይህ ይገጥመኛል ብሎ ሳያስብ ነው በቀጥታ የሚገባው ይላል። ውሸት ነው። ምክንያቱም አንድ ኢንተርፕረነር ካልኩሌትድ የሆነ ሪስክን ወስዶ ስለሚገባ ማለት ነው። ቀጣዩ ጥያቄ አምስተኛ ምን ይላል? the difference between an entrepreneur and an intrapreneur is that the former is an employee and the latter is the founder ይላል ማለት ነው። ይህ እንግዲህ የኢንተርፕረነርስ እና እንደዛውም ደግሞ ኢንትራፕረነር የምንለው ልዩነታቸው የመጀመሪያው ይላል። ፎርመር ማለት የመጀመሪያው ሲል ኢንተርፕረነርን ነው ማለት ነው፣ ሰራተኛ ነው። ነገር ግን ኢንትራ ስንል ፋውንደር ነው ወይም ደግሞ ያንን የመጀመሪያ ፋውንድ ያደረገው ሰው ነው ይላል። ይህም ምን ይሆናል መልሱ? ፎልስ ነው የሚሆነው። ምክንያቱም ኢንትራፕረነር ስንል ምንም እንኳን የኢንተርፕረነርን ስራ ቢሰራ ግን ተቀጥሮ ነው የሚሰራው ማለት ነው። ስለዚህ ኢምፕሎይ መሆን ያለበት ኢንትራፕረነር እንጂ ኢንተርፕረነር ሊሆን አይችልም ማለት ነው። ኢንተርፕረነር ስንል ግን የራሱን የሆነ የፈጠራ ስራ በራሱ ኦርጋናይዜሽን ውስጥ የሚሰራ ሰው ማለት ነው። ሲቀጥል ደግሞ ስድስተኛ ላይ ምን ይላል? an entrepreneur is a person who does entrepreneurial work within large organization ይላል ማለት ነው። ቅድም ያልኳችሁ ነው። ኢንትራፕረነር ስንል አይ ስትሆን ምን ይሆናል ማለት ነው? በትልቅ ኦርጋናይዜሽን ውስጥ ተቀጥሮ የሚሰራ ግን የሚሰራው ስራ ምን አይነት ነው? የኢንተርፕረነሪያልን ወርክ ነው ማለት ነው። ስለዚህ የስድስተኛው ጥያቄ መልስ ኤ ይሆናል ወይም ትሩ ይሆናል ማለት ነው። እሺ ወደ ሰባተኛ ጥያቄ ስንሄድ ደግሞ ምን ይላል? in the 18th century a person who has signed contractual agreements with the government to provide specific products or to perform services was considered
አስ ኢንተርፕረነር። ምን እያለ ነው? በ18ኛ ክፍለ ዘመን ላይ አንድ ሰው ኢንተርፕረነር የሚለውን ማዕረግ ለማግኘት ምን ማድረግ አለበት? ኮንትራክቹዋል አግሪመንት ከመንግስት ጋር ተፈራርሞ ምን ማድረግ አለበት? ፕሮቫይድ ስፔሲፊክ የሆነ ፕሮዳክት እና እንደዚሁም ሰርቪስን ማቅረብ አለበት ይላል። ይህ እንግዲህ በ18ኛው ክፍለ ዘመን የተሰጠ ዲፊኒሽን ሳይሆን በ17ኛ ክፍለ ዘመን የተሰጠ ዲፊኒሽን ነው ማለት ነው። ስለዚህ ምንድን ነው የሚሆነው? ይሄ ፎልስ ነው የሚሆነው ማለት ነው። ይህንን እንግዲህ የምታገኙት ከሞጁላችሁ ላይ ሂስትሪ ኦፍ ኢንተርፕረነርስ የሚለውን ስታዩ ነው ማለት ነው። እስቲ ኖት አውጥቼላችኋለሁ፣ እሱን አብረን ሂስትሪ ኦፍ ኢንተርፕረነርስ መጀመሪያ ላይ ያለው እንግዲህ ኤሸንት ፔሪዶች ምን ብሎ ለኢንተርፕረነር ዲፊኒሽን ሰጡ የሚለውን እናያለን ማለት ነው። ኤሸንት ፔሪድ ላይ ኢንተርፕረነርስ ሪፈርድ ቱ ኤ ፐርሰን ማኔጂንግ ላርጅ ኮሜርሻል ፕሮጀክትስ። ይህ እንግዲህ በኤሸንት ፔሪድ ወይም በጥንት ጊዜ የተሰጠው ዴፊኒሽን ነው ማለት ነው። አንድ ኢንተርፕረነር የምንለው በትልቅ ተቋም ውስጥ ወይም ኮሜርሻል ፕሮጀክት ውስጥ ማናጀር ሲሆን ወይም ሲያስተዳድር ኢንተርፕረነር ልንለው እንችላለን ብሎ የኢንተርፕረነርን ዲፊኒሽን ሊሰጡ ችለዋል ማለት ነው። በሁለተኛ ላይ ደግሞ ስንሄድ 17th ሴንቸሪስ ወይም ጥያቄው ላይ ያለው መልስ ነው። እንግዲህ እዚህ ጋር በ17ኛው ክፍለ ዘመን ደግሞ አን ኢንተርፕረነርስ ወስ ሰምዋን ሁ ሳይንድ ኮንትራክቹዋል አግሪመንት ዊዝ ዋት ዊዝ ዘ ገቨርንመንት ቱ ፕሮቫይድ ፕሮዳክትስ ኦር ሰርቪስስ። በ17ኛው ክፍለ ዘመን ደግሞ አንድ ሰው ኢንተርፕረነርስ ነው የምንለው ከመንግስት ጋር ኮንትራክቹዋል አግሪመንትን ፈርሞ ፕሮዳክት እና እንደዚሁም ደግሞ ምርቶችንና አቅርቦትን ሲያቀርብ ነው ኢንተርፕረነር የምንለው ይላል። በ18ኛው ክፍለ ዘመን ግን ማን መጣ? ሪቻርድ ካንትሎን የሚባል ሰውዬ መጣ ማለት ነው። ሪቻርድ ካንትሎን ምንድን ነው ያለው? ዲቨሎፕድ ዘ ፈርስት ቲዮሪስ ኦፍ ኢንተርፕረነርስ ዲፋይኒንግ ዘም አስ ሪስክ ቴከርስ። ይህንን ስንል እንግዲህ ለመጀመሪያ ጊዜ ኢንተርፕረነር የሚለውን ቲዮሪ ያመጣው ሪቻርድ ካንትሎን በመባል ይታወቃል። እሱ ምን ብሎ ትርጉም ሰጠው? ሪስክ ቴከር ወይም ደግሞ ሪስክን የሚቀበል ሰው ነው ኢንተርፕረነር ብሎ ለመጀመሪያ ጊዜ ኢንተርፕረነርሺፕን ትርጉም ሊሰጥ ችሏል ማለት ነው። አራተኛ ላይ ደግሞ ሌት ኦፍ 19th ሴንቸሪስ ይላል ኤንድ ኤርሊ 20th ሴንቸሪስ። ይህ ማለት በ19ኛ ክፍለ ዘመን መጨረሻ እና እንደዚያውም ደግሞ በ20ኛው ክፍለ ዘመን መጀመሪያ ላይ የተሰጠ ዲፊኒሽን ነው። ምን ብሎ ነው የሰጡት? ኢንተርፕረነርስ ዲፋይንድ አስ ዋን ሁ ኦርጋናይዝ ኤንድ ኦፕሬትስ አን ኢንተርፕራይዝ ፎር ፐርሰናል ጌንስ። የኢንተርፕረነርን ስራ የሚሰራ ሰው ለራሱ ጥቅም ሲል ማንኛውንም ስራ የሚሰራ ሰው ወይም ለፐርሰናል ጌኑ ሲል ማንኛውንም ስራ የሚሰራ ሰው ኢንተርፕረነር ልንለው እንችላለን ብሎ በመጨረሻው በ19 ክፍለ ዘመን እና እንደዚያም ደግሞ በመጀመሪያው 20ኛው ክፍለ ዘመን ላይ እንደዚህ ብሎ ትርጉም ሊሰጡ ችለዋል ማለት ነው። በአምስተኛ ላይ የምናገኘው ደግሞ ሚድል 20th ሴንቸሪስ ነው ወይም ደግሞ በመካከለኛው 20ኛው ክፍለ ዘመን ላይ ማለት ነው። ኢንተርፕረነርስም ሊሉ ችለዋል። ኢንተርፕረነርስ perceived as inventory who applies innovation and creativity። በቃ ኢኖቬሽን እና ክሪኤቲቪቲ የሚለውን አይዲያ ለመጀመሪያ ጊዜ ያመጡት ደግሞ ሚድል ኦፍ 20th ሴንቸሪስ ላይ ነው ማለት ነው። ክሪኤቲቪቲ ስንል አንድን በአይዲያ መልክ ክሪት ሲያደርጉ ማለት ነው ክሪኤቲቪቲ ልንለው እንችላለን። ያንን ክሪት ያደረጉትን አይዲያ ደግሞ ወደ ስራ ሲቀይሩት ደግሞ ምን ልንል እንችላለን? ኢኖቬሽን ልንል እንችላለን ማለት ነው። ይሄ ሚድል 20th ሴንቸሪስ ላይ የመጣ የኢንተርፕረነር ትርጓሜ ነው ማለት ነው። እሺ ወደ ቀጣይ ጥያቄ ስናልፍ እንግዲህ ኢን ዘ ኤርሊ ዲፊኒሽን ኢንተርፕረነርሺፕስ ዋስ ሃይሊ አሶሺየትድ ዊዝ ዘ አፕሊኬሽን ኦፍ ኢኖቬሽን ኤንድ ክሪኤቲቪቲ። እንግዲህ አሁን ያየነው ኖት ከዚህ ጋር የተያያዘ ነው ማለት ነው። ኤርሊ ማለት ኤሸንት ዲፊኒሽኑ ኢንተርፕረነርሺፕ ኢኖቬሽኑንና እንደዛውም ደግሞ ክሪኤቲቪቲ የያዘ ነው ይላል። እንግዲህ እንዳየነው ኢኖቬሽን እና ክሪኤቲቪቲ የሚባሉ ተርሞች የመጡት ሚድል ኦፍ 20th ሴንቸሪ ነው እንጂ በኤርሊ ዲፊኒሽን አይደለም። ስለዚህ መልሱ ምን ይሆናል ማለት ነው? በቀጥታ ቢ ፎልስ ይሆናል ማለት ነው። እሺ ወደ 9ኛው ጥያቄ እንላፍ። ዘ ተርም ኢንተርፕረነርስ ዲፋይንድ ኤንድ አንደርስቱድ ኢን ሲሚላር ዌይ ኢን ዘ ፓስት ይላል ማለት ነው።
ይህ እንግዲህ የኢንተርፕረነር ዲፊኒሽንን ስናይ አሁን ላይ ያለው ከምኑ ጋር ይመሳሰላል ይላል? ሲሚላር ቱ ዘ ፓስት ወይም ከድሮ ጋር ይመሳሰላል ይላል። እንግዲህ በፍጹም አይገናኝም። እንዳየነው ኤርሊ ላይ ወይም ኤሽንት ፔሪድ ላይ አንድ ሰው ኢንተርፕረነርስ ነው የምንለው ላርጅ ኮመርሻልን ሲያስተዳድር ወይም ማኔጅ ሲያደርግ ነው ብለን ያየነው። በአሁኑ ግን ምንድነው አንድ ሰው ኢንተርፕረነርስ ነው የምንለው ክሪኤቲቭ እና እንደዚሁም ደግሞ ኢኖቬት በሚያደርግ ሰዓት ነው። ስለዚህ መልሱ ምን ይሆናል? ቢ ፎልስ ይሆናል ማለት ነው። እሺ ወደ 10ኛ ጥያቄ ስናይ ደግሞ the idea is more concrete practical and specific than opportunity ይላል። አይዲያ ስፔሲፊክ የሆነ ነው ከኦፖርቹኒቲ ወይም ጠንከር ያለ ሀሳብ ነው ይላል። እንግዲህ ይህ በቀጥታ ምን ይሆናል? ፎልስ ነው የሚሆነው። ኦፖርቹኒቲ ኢዝ ሞር ኮንክሪት ኤንድ ስፔሲፊክ ዛን አይዲያ ይላል። እንግዲህ ሞጁላችሁ ይህንን ስንል አይዲያ ምንድን ነው ማለት ነው? ጄኔራል የሆነ ኮንሰፕት ነው፣ አጠቃላይ ያለ ነው። ግን ኦፖርቹኒቲ ሲል ያንን የከስተመራችንን ሳቲስፋክሽን ኒድስ እንዴት ሳቲስፋይ ማድረግ እችላለሁ የሚል ስለሆነ ሞር ስፔሲፊክ የሆነ ኦፖርቹኒቲ ነው እንጂ አይዲያ አይደለም ማለት ነው። ቀጣይ ጥያቄ 11ኛ ምን ይላል? An individual entrepreneur is someone who started business with his or her friendly by acquired or franchised and manage the operation with members ይላል። ኢንዲቪጁዋል ኢንተርፕረነርስ እንግዲህ ተማሪዎች ጥያቄ ስታነቡ በጥልቅ ማንበብ አለባችሁ ማለት ነው። በእያንዳንዱ ኢንዲቪጁዋል ኢንተርፕረነር ስንል ኢንዲቪጁዋል የሆነ ነው። ስለዚህ እሱ ኢንተርፕረነርስ ልንለው የምንችለው ከጓደኞቹ ጋር አንድ ላይ በመሆን ማኔጅ ሲያደርግ ነው የሆነ ስራ ይላል። እንግዲህ በቀጥታ ይሄ ምንድነው? ፎልስ ነው የሚሆነው። ኢንዲቪጁዋል ኢንተርፕረነርስ የራሱ የሆነ ኦርጋናይዜሽኑን የራሱን የሆነ ስራ የሚመራ ሰው ነው ኢንተርፕረነር ልንለው የምንችለው ማለት ነው። ቀጣይ ጥያቄ ደግሞ 12ኛ ጥያቄ ምን ይላል? A business can only be successful if the people who make it up are properly directed and are committed to make an effort on its behalf ይላል ማለት ነው። ይህ ስንል እንግዲህ አንድ ቢዝነስ ፐርሰን ሰክሰስፉል የሚሆነው ዳይሬክትድ ሲያደርግ እንደዛውም ደግሞ ኮሚትድ ሙሉ ኃይሉን ተጠቅሞ ኢፈርቱን ተጠቅሞ ሲሰራ ነው ይላል። እንግዲህ ይሄ ምን ይሆናል ማለት ነው? ትሩ ነው የሚሆነው። ሙሉ ኃይሉን ተጠቅሞ ስራ ላይ ሲያውሉ ሰክሰስፉል ሊሆን ይችላል ማለት ነው። 13ኛ ጥያቄ ላይ ስንመጣ ደግሞ ምን ይላል? ኢንተርፕረነር ታስክስ ፕሮሂቢትስ ሂሚኒየም ፍሮም አንደርቴኪንግ ኦን ቢዝነስ ይላል። አንድ ኢንተርፕረነር ታስክስ ወይም ስራ ለሴቶች ምን የሆነ ነው? የተከለከለ። ፕሮሂቢት ማለት የተከለከለ ነው ይላል። ፎልስ ነው። እንግዲህ ጄንደርን ያማከለ አይደለም። ሴትም ኢንተርፕረነርሺፕ መሆን ትችላለች፣ ኢንተርፕረነር መሆን ትችላለች፣ ወንድም ኢንተርፕረነር መሆን ይችላል ማለት ነው። ስለዚህ በቀጥታ ፎልስ ይሆናል። 13ኛ ጥያቄ። ወደ 14ኛ ጥያቄ ስንመጣ ደግሞ ኢኖቬሽን ኢዝ ዘ ትራንስፎርሜሽን ኦፍ አን አይዲያ ኢንቱ ዩስፉል አፕሊኬሽን ይላል። ኢኖቬሽን የምንለው አይዲያን ወደ ዩስፉል አፕሊኬሽን ስናመጣው ነው። ቅድም እንዳልነው ማለት ነው። የሆነ ክሪት ያደረግነውን አይዲያ ስራ ላይ ስናውለው ኢኖቬሽን እንላለን። ስለዚህ ዘ አንሰር ኢዝ ኤ ትሩ ይሆናል ማለት ነው። 15ኛ ጥያቄ ደግሞ ይላል ኢኮኖሚክ ሪስክ ሪፈርስ ቱ ዘ ፖቴንሻል ኢንስታቢሊቲ ኤንድ ቫዮለንስ ኢን ኤ ካውንትሪ። ይህን ስንል እንግዲህ አንድ ኢኮኖሚክ ሪስክ ወስዶ የሚሰራ ሰው በሀገሪቷ ላይ አለመግባባትንና እንደዛው ደግሞ ግጭትን ሊፈጥር ይችላል ነው የሚለው። ዘ አንሰር ኢዝ ቢ ፎልስ ነው። ምክንያቱም ምንድነው ካል ኢኮኖሚክ ሪስክን ወስዶ በሚሰራበት ሰዓት ላይ ወይም ኦፖርቹኒቲ ወይም ጥሩ ነገር ሊያጋጥሙ ይችላል ወይም ደግሞ ትሪት ሊሆንበት ይችላል ማለት ነው። ስለዚህ በሀገር ደረጃ ግን ኢንስታቢሊቲ አለመግባባትና ቫዮለንስን ይፈጥራል ማለት አይደለም ማለት ነው። ቀጣይ ጥያቄ ስናልፍ ደግሞ 16ኛ ጥያቄ እናያለን። ምን ይላል? ኳሊቲ ሪፈርስ ቱ ኢምፕሩቭመንት ኦፍ ጉድስ ኦር ሰርቪስስ ቱ ሚት ዘ ከስተመር ኒድ ኢን ዌይዝ ዛት ኤክሲድ ዘ ከስተመር ኤክስፔክቴሽን ይላል ማለት ነው። ኳሊቲ አንድን እቃ ወይም ጉድስ ወይም ሰርቪስ ኳሊቲ አለው ልንል የምንችለው የከስተመሩን ኒድስ
ምን ሲያደርግ ሲያሟላ ወይም ሚት ሲያደርግ እንደዛም ደግሞ ከጠበቀው በላይ ሲሆን ወይም ደግሞ ከኤክስፔክቴሽኑ ምን ሲያል ኤክሲድ ሲሆን ነው ይላል። እንግዲህ ይሄ የታወቀ ነው፣ ትሩ ነው የሚሆነው። አንድን እቃ ኳሊቲ አለው የምንለው ደንበኛችን ከጠበቀው ወይም ከኒድስ በላይ ሆኖ ሲገኝ ያንን እቃ ኳሊቲ አለው ልንል እንችላለን ማለት ነው። 17ኛ ጥያቄ ደግሞ ምን ይላል? during which one of the following was the word entrepreneurs used to refer to a person managing large commercial projects through the resource provided to him? እንግዲህ ይህንን ዲፊኒሽን ቅድም አይተናል። በኤሸንት ፔሪድ ነው መልሱ የሚሆነው ማለት ነው። ኤ ላይ ነው ያለው። ኤሸንት ፔሪድ ላይ አንድ ኢንተርፕረነር የምንለው ሰው ከመንግስት ጋር ኮንትራክት ማኔጂንግ ላርጅ ኮሜርሻል የሚያደርግ ወይም ትልቅ ተቋምን የሚያስተዳድር ነው ማለት ነው ብለን አይተናል። ኤሸንት ፔሪድ ነው የሚሆነው። 17ኛው ክፍለ ዘመንም አይደለም፣ 18ም አይደለም፣ እንደዛም 19ም አይደለም። 17 እንዳየነው ከመንግስት ጋር ኮንትራክቹዋል አግሪመንት የሚያካሂድ ነው። ቀጣይ ጥያቄን ስናይ ደግሞ 18ኛ ሚስተር ዮናስ ኤንድ አጥናፉ ዌር ኢምፕሎይስ ኦፍ ሪሰርች ኤንድ ዲቨሎፕመንት ዲፓርትመንትስ ኢን ቢጂአይ ኢትዮጵያ። ሚስተር ዮሐንስ እንደዛም ደግሞ አጥናፉ የሚባሉ ሰዎች በቢጂአይ የሚባል ድርጅት ውስጥ ሪሰርች ኤንድ ዲቨሎፕመንታል ዲፓርትመንት ውስጥ የሚሰሩ ሰራተኞች ናቸው ወይም ኢምፕሎይስ ናቸው ማለት ነው። then during their stays in the factory the department assigned them to undertake certain projects of bringing new product ይላል ማለት ነው። እዛ ፋክቶሪ ውስጥ በሚሰሩበት ሰዓት ላይ ምን አረጉ ማለት ነው? አዲስ ፕሮጀክት ይዞ መጡ ማለት ነው። እሱንም ምን በማድረግ ሪስክ ቴክ በማድረግ or accountability associated with the new ideas and its implementation was taken by the company towards this end። ከዛ ያንን እቃ ደግሞ አዲሱን ምርት ሊያመርቱ ችለዋል ማለት ነው። they introduced new products line in product category by name known as ስንቅ አልኮል ፍሪ ቢር። ያመረቱት ምርት ምንድነው? ስንቅ ከአልኮል ነፃ የሆነ ቢራ ወይም ደግሞ ለስላሳ አምርተዋል ማለት ነው። this can be an example of which type of entrepreneurs? ቅድም ላብራራላችሁ እንደሞከርኩት ሚስተር ዮሐንስ እና እንደዛውም ደግሞ አጥናፉ የሚባሉት ሰራተኛ ነው በቢጂአይ ሪሰርች ኤንድ ዲቨሎፕመንታል ዲፓርትመንት ውስጥ ተቀጥረው የሚሰሩ ነገር ግን ሰራተኛ ናቸው። የኢንተርፕረነርሺፕን ስራ ነው እዛ ድርጅት ላይ ሰሩት። አዲስ አይዲያ ያመጡ ፕሮዳክት እንደውም ኢኖቬት ያደረጉ ማለት ነው። ስንቅ አልኮል ፍሪ አልኮል ቢር ማለት ነው። ስለዚህ ምንድነው የሚሆኑት? ኢንትራፕረነር ነው የሚሆኑት ማለት ነው። ስለዚህ በቀጥታ መልሳችን ሊሆን የሚችለው ኢንትራፕረነርስ ነው ማለት ነው ሊሆን የሚችለው። ኢንዲቪጁዋል ኢንተርፕረነር የሚባለው ግን የራሱን የሆነ ስራ የሚሰራ ኢኖቬት አድርጎ እንደዛው ክሬት አድርጎ ሲቀጥል ደግሞ ኮርፖሬት ኢንተርፕረነርሺፕ ኢምፕሎይ ኢንተርፕረነር ይላል። እዚህ ጋር ማየት ያለብን ኢንትራፕረነር ነው። እንደዛውም ደግሞ ተቀጥሮም የሚሰራ ኢንተርፕረነር ስለሆነ the answer is F ነው የሚሆነው። ይቅርታ the answer is F A and E። ኢንትራም ሊሆን ይችላል። ኢንትራ ደግሞ ተቀጥሮ ስለሚሰራ ኢምፕሎይ ኢንተርፕረነርም ብለን ባጭሩ ማስቀመጥ እንችላለን። ዘን የ19ኛ ጥያቄ ስናይ ደግሞ ምን ይላል? dash is someone who started, acquired or franchised his or her own independent organization። ዳሽ የሚባል አንድ ሰው ኢንዲፔንደንት የሆነ ራሱን የቻለ ኦርጋናይዜሽን ያለው ነው ይላል። ኢንትራፕረነር አይደለም መቼም ተቀጥሮ የሚሰራ ስለሆነ ማለት ነው። ኢንዲቪጁዋል ኢንተርፕረነር the answer is ኢንዲቪጁዋል ኢንተርፕረነር ነው። በቃ የራሱ የሆነ ኦን ኦርጋናይዜሽን ውስጥ የሚሰራ ማለት ነው። ኢንትራፕረነርሺፕ እሺ። ኢንተርፕረነሪያል ኦርጋናይዜሽን የሚባሉ ደግሞ ብዙ ኢንተርፕረነሮች አንድ ላይ መጥተው የሚሰሩት ናቸው። ኢንተርፕረነሪያል ኦርጋናይዜሽን ልንል እንችላለን። the answer is B ኢንዲቪጁዋል ኢንተርፕረነር እንላለን ማለት ነው። የ20ኛው ጥያቄ ደግሞ ምን ይላል? which is a process ይላል። ኢንተርፕረነር A ኢንተርፕረነር ይላል። B ኢንተርፕረነርሺፕ፣ C ኢንተርፕረነሪያል፣ D ነን ይላል። እንግዲህ መልሱ ፕሮሰስ ሊሆን የሚችለው ምንድነው? ኢንተርፕረነርሺፕ ነው ማለት ነው። ምክንያቱም ኢንተርፕረነር ስንል
ያንን ኢኖቬት የፈጠረው ሰው ነው፣ ፐርሰን ነው። ኢንተርፕረነር ፐርሰን ነው። ኢንተርፕረነርሺፕ ስንል ፕሮሰሱ ነው። ኢንተርፕረነሪያል ስንል ያ ለየት ብሎ የመጣውን ስራ የምንገልጥበት አድጀክቲቭ ኦፍ ኢንተርፕረነርስ ነው። ኢንተርፕረነሪያል ስንል ኢንተርፕረነርሺፕ ፕሮሰስ ኦፍ ኢንተርፕረነሪያል ወርክስ ነው ማለት ነው። ዘን አንደኛ ጥያቄ ደግሞ ምን ይላል? which one of the following is not true about entrepreneurship ይላል። ከሚከተሉት ውስጥ የትኛው ነው ኢንተርፕረነርሺፕ ያሉ ነው እንግዲህ የሚለው ኤ ላይ ምን ይላል? it involves creative and innovative action ክሪኤቲቭ እና እንደዛም ደግሞ ኢኖቬቲቭ የሚሰራ ሰው ይላል። ይሄ ትሩ ነው፣ ኖት ፎልስ አይሆንም። ሁለተኛ ላይ ቢ ኢንተርፕረነርስ ቴክ ሪስክስ ኤንድ ኮንቨርቲንግ አይዲያስ ኢንቱ አክሽን ኦፍ ኦፖርቹኒቲ ያንን ክሪኤት ያደረገውን አይዲያ ወደ ኦፖርቹኒቲ ለመቀየር ሪስክ የሚወስድ ሰው ነው ይላል። ይሄም ይሆናል ማለት ነው። ሲ ኢንተርፕረነርሺፕ ኢዝ ሊሚትድ ቱ ሰም ክላስስ ኮሚኒቲ ጀንደር ኤንድ ሪሊጅን ይሄ አይሆንም። ዛንሰር ኢዝ ኤ ነው የሚሆነው፣ ሲ ነው የሚሆነው ማለት ነው። ኢዝ ኖት ስለሚል ምንድን ነው የሚለው? ኢንተርፕረነርሺፕ ሊሚትድ ሆኖ ነው ያለው በክላስ በኮሚኒቲ በጀንደር በጾታ እንደዚህም በሃይማኖት ሊሚትድ ሆኖ ነው ያለው ይላል። ፎልስ ነው የሚሆነው። ዲ ምን ይላል? it is the process of creating and building something of values from particular nothing ተመሳሳይ ሀሳብ ነው። ሲ ነው የማይሆነው ማለት ነው። ወደ 22ኛው ጥያቄ ስንሄድ ደግሞ ምን ይላል? which one of the following is not entrepreneurial tasks ከሚከተሉት ውስጥ የትኛው ነው የኢንተርፕረነሪያል ስራ ያልሆነው ይላል። ኤ ኦውኒንግ ኦርጋናይዜሽን የራሱን ኦርጋናይዜሽን ሲኖረው ይላል። ይሄ አንዱ ነው። ኢንዲቪጁዋል ኢንተርፕረነርስ ኦውኒንግ የራሱ ኦርጋናይዜሽን አለው ማለት ነው። ቢ ፋውንዲንግ ኒው ኦርጋናይዜሽን አዲስ ኦርጋናይዜሽን ማቋቋም ይላል። ይሄም የኢንተርፕረነሪያል ታስክ ነው። ሶስተኛ ሲ ብሪንጊንግ ዩዥዋል ፕሮዳክት ቱ ማርኬት የተለመደ እቃ ወደ ገበያ ሲያስገባ ዩዥዋል ስንል ምን ማለት ነው? የተለመደ ማለት ነው። ስለዚህ የተለመደ እቃ ሳይሆን ወደ ገበያ የሚያስገባው ኒው ፕሮዳክት ነው የሚያስገባው ኢንተርፕረነር። ይሄ የኢንተርፕረነር ታስክ አይደለም። እንደዚህም ደግሞ አፕሊኬሽን ኦፍ ኤክስፐርታይዝ ሊሆን ይገባል ወይም የስራ ልምድ ሊኖረው ይገባል ይላል። ስለዚህ ሲ ነው ያልሆነው ማለት ነው። ቀጣይ ጥያቄ ላይ ስናልፍ ደግሞ ዳሽ ስኪል ኢዝ ዘ ኤቢሊቲ ቱ ሲ past the firm offering and their features to be able to see how they satisfy the customer need and why customer finds them attractive ይላል ማለት ነው። ዳሽ የሚባል ክህሎት the ability to see ይላል። ከዚህ በፊት የነበሩትን ተቋማት አቅርቦታቸውን ኦፌሪንጋቸውን እንደዛም ደግሞ ባህሪያቸውን በማየት የከስተመርን ሳቲስፋይድ ለማሟላት የሚሄድ ነው። እንደዛም ደግሞ እንዴት ነው ከስተመሮች ያንን ፊርም ሊመርጡ የቻሉት የሚለውን አይቶ ወደ ስራ ሊገባበት የሚችለውበት ስኪል ነው ይላል። እንግዲህ ይህንን ስናይ ምን ይላል? ኤ ፕላኒንግ ይላል። ፕላኒንግ አይሆንም። ማርኬቲንግ ይላል። ማርኬቲንግ ነው። ዘ አንሰር ኢዝ ቢ ማርኬቲንግ። ለምን ካል የድሮ ድርጅቶችን በማየት ከስተመሩ ሳቲስፋይ ለማድረግ ስለሚሄድ ይሄ ማርኬቲንግ የሆነ ስኪልስ አለው ልንለው እንችላለን ማለት ነው። እስቲ ይሄንን ምን ላይ ታገኙታላችሁ መሰላችሁ? ኢንተርፕረነሪያል ኦር ኢንተርፕረነር ስኪልስ የሚለው ላይ ታገኛላችሁ ሞጁላችሁ ላይ ማለት ነው። ኢንተርፕረነር ስኪልስን ስናይ ሁለት ቦታ ከፍለን ማየት እንችላለን። የመጀመሪያው ኢንተርፕረነሪያል ጄነራል ማኔጅመንት ጄነራል አጠቃላይ የሆነ የማኔጅመንት ስኪል ሲኖረው፣ ሁለተኛ ላይ ደግሞ የምናገኘው ምን ሲኖረው ነው ማለት ነው? ዘቱ ፒፕል ማኔጅመንት ስኪል ወይም ሰዎችን የማስተዳደር ስኪል ሲኖረው ነው ማለት ነው። ሶ የመጀመሪያው ስናይ ጄነራል ማኔጅመንት ስኪል ነው። ጄነራል ማኔጅመንት ስኪል ውስጥ የሚገኙት እንደነ ስትራቴጂ ስኪልስ አሉ። ስትራቴጂ ስኪልስ ስንል ምንድነው? the ability to understand the overall business landscape, identify market opportunities, develop plans to differentiate the business from competitors ይላል። እንግዲህ ይሄ መጀመሪያ ላይ ያለ ነው። ምን አይነት አቢሊቲ ነው ካላችሁ አጠቃላይ የቢዝነስን አይዲያ ተረድቶ አንደርስታንድ አድርጎ እንደዛም ደግሞ ማርኬት ኦፖርቹኒቲ የቱ ጋር ነው የሚገኘው
ከኮምፒውተርሱ በልጦ ለመገኘት የሚያወጣበት ስትራቴጂ ተብሎ ይታወቃል ማለት ነው። እንደዚህ አይነት ስኪልስ ነው። ፕላኒንግ ስኪልስ ስንል ምን አይነት ክህሎት ነው? the ability to anticipate the future challenges and opportunities, create road map to achieve business goals። ፕላኒንግ ስኪልስ ማለት ምን አይነት ክህሎት ነው? የወደፊቱን ምን አንቲሲፔት ሲገምት ማለት ነው። ገምቶ ሲያስቀምጥ ፕላኒንግ ይባላል ማለት ነው። እዚህ ቦታ እንደዚህ መድረስ አለብኝ ብሎ የቢዝነሱ ጎል ሲያወጣ ፕላኒንግ ስኪልስ አለው ልንል እንችላለን። ይሄ ጄኔራል ውስጥ የሚገኙት ናቸው እስካሁን። በመቀጠል ደግሞ ማርኬቲንግ ስኪልስ ቅድም ያለው ነው። የከስተመሮችን ሳቲስፋክሽን ለማምጣት አንደርስታንድ የሚያደርግ ነው ማለት ነው የከስተመሩ ኒድስ። ፋይናንሻል ስኪልስ ስንል ደግሞ the ability to manage finance, track expense, analyze potential investments, ensure business maintain ፋይናንሻል ስቴቢሊቲ ነው ማለት ነው። ፋይናንሻል ስኪል ሲባል አንድ ፋይናንስ ወይም ደግሞ ገቢ መቆጣጠር ማለት ነው። እንደዚህ አይነት ክህሎት ሲኖር ፋይናንሻል ስኪልስ እንላለን። ይህም እንግዲህ በጄኔራል ማኔጅመንት ስኪል ውስጥ የምናገኘው ነው። ቀጣይ ደግሞ ፕሮጀክት ማኔጅመንት ስኪልስ ይባላል። ጄኔራል ማኔጅመንት ስኪል ውስጥ የምናገኘው ነው። ይሄ ፕሮጀክት ስንል the ability to effective plan, organize and execute projects, ensuring they completed on time and within budget። አንድን የኦርጋናይዜሽን ጎል ለማሳካት በተሰጠን ታይም ጊዜና እንደዚሁም ደግሞ በተሰጠን በጀት ፕሮጀክት ሰርተንበት ስናቀርብ ያ the ability to ምን ልንል እንችላለን? ፕሮጀክት ማኔጅመንት ስኪል ልንል እንችላለን። ቀጣይ እና የመጨረሻው የጄኔራል ማኔጅመንት ስኪል እንግዲህ ታይም ማኔጅመንት ስኪል ነው። ይሄ ማለት ጊዜያችንን በአግባቡ ስንጠቀም ማለት ነው። ሁለተኛ ላይ የሚገኘው እንግዲህ ፒፕል ማኔጅመንት ስኪል ሰዎችን የማስተዳደር ስኪል ነው። ለምሳሌ ኮሚኒኬሽን ስኪል ሊሆን ይችላል። ኮሚኒኬሽን ስኪል ስንል የሰዎች ጋር ስንግባባ ማለት ነው። the ability to express idea and inform others using spoken and written language። የጽሁፍ እንደዛውም ደግሞ በንግግር ሰዎች ማሳመን ስንችል ምን ስኪል አለን ልንል እንችላለን? ኮሚኒኬሽን ስኪል አለን ልንል እንችላለን። እሱም ደግሞ ከፒፕል ማኔጅመንት ስኪል ውስጥ አንዱ ነው ማለት ነው። በቀጣይ ፒፕል ማኔጅመንት ስኪል ውስጥ የምናገኘው ሊደርሺፕ ስኪል ነው። ሊደርሺፕ ስኪል ኢንስፓይሪንግ ፒፕል ቱ ወርክ ኢን ኤ ስፔሲፋይድ ዌይ ኤንድ አንደርቴክ ኔሴሰርሊ ታስክስ ፎር ሰክሰስ። ሊደርሺፕ ስኪል የምንለው ደግሞ ሌሎችን ኢንስፓየር ስናደርግ ወይም ስናነሳሳ ያለን ስኪል ሊደርሺፕ ስኪል ነው ልንል እንችላለን ማለት ነው። በመቀጠል የምናገኘው ደግሞ ሞቲቬሽን ስኪል ነው። ፒፕል ማኔጅመንት ስኪል ውስጥ የምናገኘው ሞቲቬሽን ስኪል ስንል ኢንትረስቲንግ ፒፕል ኤንድ ጌኒንግ ፉል ኮሚትመንት ባይ አንደርስታንዲንግ ዛት ድራይቭስ ዘም። እንግዲህ ሰዎች ከነሱ ላይ የሚጠበቀው ወይም ኮሚትመንታቸውን እንዲያውቁ ማድረግ ነው ሞቲቬሽን ስኪል ስንል ማለት ነው። ዴሊጌሽን ስኪል ስንል ደግሞ ማከፋፈል ማለት ነው በቀላሉ ዴሊጌሽን ስኪል። ይሄ ማለት አሎኬቲንግ ታስክስ ኢፌክቲቭሊ ባይ አንደርስታንዲንግ ፒፕል ስኪልስ ሃው ዘይ ዩዝ ዘም ኤንድ ሃው ዘይ ካን ዲቨሎፕድ። እውቀታቸው ላይ ተመስርተን የስራን አሎኬት ስናደርግ ወይም ታስክን ምን አሎኬት ስናደርግ ወይም ስናከፋፍል እሱ ዴሊጌሽን ስኪል የሚገኘው ምን ውስጥ ነው? ፒፕል ማኔጅመንት ስኪል ውስጥ እንደሚገኝ በስርዓቱ ያዙልኝ። ቀጣይ ደግሞ ፒፕል ማኔጅመንት ስኪል ውስጥ የሚገኘው ኔጎሽዬሽን ስኪል ነው። ኔጎሽዬሽን ስኪል ስንል አንደርስታንዲንግ አዘርስ ሞቲቬሽን ኢን ኤ ሲቹዌሽን ኤንድ ማክሲማይዚንግ አውትፑትስ ፎር ኦል ፓርቲስ ኢንቮልቭድ። ሌሎችን ተረድተን ምን ስናደርግ ነው? ሞቲቬሽን ኢን ሲቹዌሽን በዛ ሲቹዌሽን ውስጥ ሞቲቬሽን ስናደርጋቸው ነው ማለት ነው። አውትፑቱን ማክሲማይዝ ለማድረግ ሌሎቹ ስናነሳሳ ሌሎችን አዘርሶችን ማለት ነው። ሶ እንደዛ ያዙልኝ። 24ኛ ጥያቄ ምን ይላል? in which steps of creativity the person keeps the assembled information in mind for a while ይላል። A problem recognition፣ B immersion፣ C incubation፣ D insight ይላል። ይሄ እንግዲህ የትኛው የክሬቲቪቲ ስቴፕ ነው? አንድን ኢንፎርሜሽን በማይንድ ይዘን የምናቆይበት ይላል። እንግዲህ ይሄ ዘ አንሰር ኢዝ ሲ ኢንኩቤሽን ይላል። እንግዲህ እስቲ ዲፊኒሽኖችን ባጭሩ አስቀምጬላችኋለሁ። ስቴፕስ ኦፍ ክሪኤቲቭ ፕሮሰስ
ብለን አስቀምጠናል። እዚህ ጋር ኦፖርቹኒቲ ስንል ወይም ፕሮብሌም ሪኮግኒሽን መጀመሪያ ላይ ያለ ነው። ምን ይላል? this is when person become aware of a new opportunity or identify problems that need ሶልቪንግ። መጀመሪያ ላይ እንግዲህ ፕሮብሌሙን የአካባቢ ላይ የተከሰተውን ፕሮብሌም ተረድተን ምን አይነት ኦፖርቹኒቲ መፍጠር እችላለሁ የሚለውን ስንለይ ወይም አይዴንቲፋይ ስናደርግ እሱ ምን እንላለን? ፕሮብሌም ሪኮግኒሽን ወይም ኦፖርቹኒቲ ሪኮግኒሽን እንላለን ማለት ነው። ኢሜርሽንስ ስንል ምን ማለታችን ነው? ኢሜርሽን ስንል the individual focuses on the problem and actively gathers information and generates idea without refining or evaluating some ይህን ስንል እንግዲህ ኢንዲቪጁዋል ፕሮብሌም ላይ ወይም ደግሞ አክቲቪቲ ላይ ተመስርተን ኢንፎርሜሽንን ስንሰበስብ ጋዘር ስናደርግ ኢሜርሽን ልንል እንችላለን። በቀላሉ ጋዘሪንግ ኦፍ ኢንፎርሜሽን ልንለው እንችላለን ማለት ነው። ኢንኩቤሽን ስንል አፍተር ኮሌክቲንግ ኢንፎርሜሽኖችን ከሰበሰብን በኋላ ያለው ነው ማለት ነው። ምንድነው? the person takes some time to let the ideas percolate in their mind without actively thinking about them። ስለዛ ነገር ማሰብ ሳይፈልግ ግን በጭንቅላት ውስጥ ሲመላለስ ያንን ምን እንላለን? ኢንኩቤሽን ልንለው እንችላለን። መጨረሻ ላይ ያለው እንግዲህ ክሬቲቪቲ ፕሮሰስ ነው። አራተኛ ላይ ያለው ምንድነው? ኢንሳይት ይባላል። ኢንሳይት ሲባል ግን suddenly the person experiences a moment of clearly አሃ ሞመንት። እንግዲህ ይሄ ኢንሳይት የሚባለው በሌላ ስሙ አሃ ሞመንት። አሃ ስንል እንግዲህ ድንገት የሚመጣልን መፍትሄ ነው ማለት ነው። አሃ ማለት አሁን አንዳንድ ሰው በነገሮች ውስጥ የሆነ ነገር ትዝ ሲል አሃ ይላል ማለት ነው። ሶ ለዛ ነው አሃ ሞመንት ሊባል ይችላል። ስለዚህ the solution to problem emerged unexpectedly እዚህ ልነግራችሁ እንደሞከርኩት ሳያስቡ ያንን ነገር ሳያስቡ ለፕሮብሌሙ ሶሉሽን ወይም መፍትሄ ሲያገኝ ነው ማለት ነው ኢንሳይት ልንለው እንችለው። often during a relaxed state or while doing unrelated activity ሌላ ስራ በሚሰራበት ሰዓት ድንገት የሚመጣለት መፍትሄ ነው ማለት ነው ኢንሳይት የምንለው። ከዛ የመጨረሻው ደግሞ ምንድነው? ቬሪፊኬሽን ኤንድ አፕሊኬሽን the person then verify the feasibility of the solution and apply into the problem at hand. They evaluate and refining the solution ensure it is በቃ የተገኘው መፍትሄ ስራ ላይ መዋል ወይም ማረጋገጥ ኢንሹር ነው ማለት ነው። ሶ በቀላሉ ስናይ ምንድነው ማለት ነው? ይሄ ክሬቲቪቲ ፕሮሰስ መጀመሪያ ያለውን ችግር እንለያለን ወይም እንረዳለን። ከዛም በኋላ አንዳንድ ኢንፎርሜሽኖችን ስለዛ ችግር ላይ ተመስርተን እንሰበስባለን። እሱ ኢሜርሽን ይባላል። ኢንኩቤሽን ስንል ስለዛ ነገር ማሰብ ማለት ወደ ሌላ ስራ ገብተን ግን በጭንቅላታችን ውስጥ ሲመላለስ ኢንኩቤሽን ልንለው እንችላለን። ኢንሳይት ሲባል ደግሞ አሃ ሞመንት ተብሎ ይታወቃል። ድንገት ሊመጣልን የሚችል ሶሉሽን ነው። ሌላ ስራ ስንሰራ ሊሆን ይችላል ወይ ሪላክስ በምናደርግበት ሰዓት። ቬሪፊኬሽን ሲባል ኤንድ አፕሊኬሽን ደግሞ ስራ ላይ ስናውሎ ነው ማለት ነው ያ የተገኘው ሶሉሽን። ቀጣይ ጥያቄ ደግሞ ምን ይላል? 25ኛ the first steps in the entrepreneurial creativity process is A information gathering, B idea generation, C ignoring all existing information, D problem recognition። አሁን አይተን የመጣ ነው ኢንተርፕረነሪያል ክሪኤቲቪቲ ፕሮሰስ ውስጥ ምንድነው መጀመሪያ ያለው? ፕሮብሌም ሪኮግኒሽን ሲኖረው ወይም ፕሮብሌሙን አይዴንቲፋይ ስናደርግ ነው ማለት ነው። ዘ አንሰር ኢዝ ዲ ይሆናል ማለት ነው ፕሮብሌም ሪኮግኒሽን። ወደ 26ኛ ጥያቄ ስናይ ደግሞ which of the following is not the benefit of quality ይላል። ከሚከተሉ ውስጥ የትኛው ነው የኳሊቲ ጥቅም ያለው ነው? ኤ improve the waste ወይም አንዳንድ ዌስት ማለት በቃ የማይረቡ ነገሮች ወይም የማይጠቅሙ ነገሮችን ያሳድጋል ኳሊቲ ይላል። ይሄ አይሆንም። ቢ ኮስት ኢፌክቲቭነስ፣ ሲ ኢንክሪዝ ማርኬት ሼርን ያሳድጋል፣ ዲ ቤረር ፕሮፊታቢሊቲ ወይም ጥቅምን ያሳድጋል ነው የሚለው። ዘ አንሰር ኢዝ ምንድነው የሚሆነው ማለት ነው? ኢዝ ኖት ቤኔፊት ስለሚል ኢምፕሩቭ ዘ ዌስት
የሚለው ነው ማለት ነው የሚሆነው ኤ። 27ኛ ላይ የምናገኘው ደግሞ which one of the following is odd ከሚከተሉት ውስጥ የትኛው ነው ኦድ የሆነው ይላል። እንግዲህ ታይም ማኔጅመንት ስኪል ይሄ ምን ውስጥ ነው የሚገኘው? ጄኔራል ማኔጅመንት ስኪል ውስጥ ነው የሚገኘው። እሺ ማርኬቲንግ ስኪል ይሄም ጄኔራል ማኔጅመንት ስኪል ውስጥ ነው የሚገኘው። ሲ ዴሊጌሽን ስኪል ኦድ የሆነው እንግዲህ ከዚህ ውስጥ ዴሊጌሽን ስኪል ምን ውስጥ ነው የሚገኘው? ፒፕል ማኔጅመንት ስኪል። ስለዚህ ዘ አንሰር ኢዝ ሲ ነው። ፋይናንሻል ስኪልም ጄኔራል ማኔጅመንት ውስጥ ስኪል ውስጥ ስለሚገኝ ማለት ነው። ቀጣይ ጥያቄ ላይ ያለው ደግሞ the use of informal networks by entrepreneurs to gather information is known as A secondary research, B entrepreneurial networking, C informal parameters, D marketing። ይሄ ስንል እንግዲህ የራሳችንን ኢንፎርማል የሆነ ኔትወርክን ተጠቅመን ኢንፎርሜሽንን ጋዘር ስናረግ ምንድነው የሚባለው? እንግዲህ ሴኮንደሪ ሪሰርች ኢንተርፕረነሪያል ኔትወርኪንግ። በቀላሉ ኢንተርፕረነሪያል ምክንያቱም አዲስ ነገር ፈጠራ ላይ የሚሰማራ ስለሆነ ኢንተርፕረነሪያል የምንለው እዚህ ጋር ምን ይላል? ዩዝ ኢንፎርማል የራሱን የሆነ ኔትወርክ ሲጠቀም ነው የሚለው። ስለዚህ ዘ አንሰር ኢዝ ቢ ይሆናል ማለት ነው። 29ኛ ላይ የሚገኘው ጥያቄ ደግሞ ምን ይላል? ኢኖቬሽን ካን ቤስት ዲፋይንድ አስ ኤ the generation of new idea, B the evolution of new idea, C opposite of creativity, D successful exploitation of new ideas። ኢኖቬሽንን የሚገልጸው የትኛው ነው ሲል ኤ ምን ይላል? ጄኔሬሽን ኦፍ ኒው አይዲያ እሱ ክሪኤቲቪቲ ነው እንጂ ኢኖቬሽን ሊሆን አይችልም። ቢ ግን ኢቮሉሽን ኦፍ ኒው አይዲያ አይዲያውን ወደ ስራ ስንቀይረው ነው የሚለው። ስለዚህ ዘ አንሰር ኢዝ ቢ ነው የሚሆነው ማለት ነው። 30ኛው ላይ የሚገኘው ጥያቄ እንግዲህ ምን ይላል? which is not a disadvantage of entrepreneurship የኢንተርፕረነርሺፕ ጥቅም ያልሆነው የትኛው ነው ዲስአድቫንቴጁ? ኤ ሪስኪ ይላል፣ ቢ አንሰርቴን ኢንካም ይላል፣ ሲ ዩ አር ዘ ቦስ ይላል፣ ዲ ወርክ ሎንግ አወርስ። እንግዲህ ዲስአድቫንቴጁ የኢንተርፕረነርሺፕ ሪስኪ ይሄ አንደኛው ዲስአድቫንቴጁ ነው። ሁለተኛው ላይ ደግሞ አንሰርቴን ኢንካም ሊሆን ይችላል። ሲ ዩ አር ዘ ቦስ ይላል። ዩ አር ዘ ቦስ የሚለው ምንድነው ማለት ነው? ዲስአድቫንቴጁ ሲሆን አድቫንቴጁ ነው ማለት ነው። እንደዛውም ብዙ ሰዓት መስራትም አንዱ የኢንተርፕረነርሺፕ ጉዳት ነው ማለት ነው። እንግዲህ እስከዚህ ካየን ተማሪዎች ይበቃናል። እንግዲህ ይሄኛው ጥያቄ በጣም ብዙ ነው። መልሱን ደግሞ በመጨረሻ ላይ አስቀምጬላችኋለሁ። ይህንን ጥያቄ የምትፈልጉ ሰዎች ካላችሁ የቴሌግራም ሊንክ ላይ አስቀምጬላችኋለሁ። ኢማጂነሪሽን ቴሌግራም ሊንክ ቻናል ላይ ሊንኩን ከፈለጋችሁ ደግሞ ወይም ዲስክሪፕሽን ስር ወይም ደግሞ ኮሜንት ስር አስቀምጥላችኋለሁ። በዚሁ አጋጣሚ ሌሎች ትምህርቶች እንዲሰሩላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። እንደዛውም ደግሞ ኢንተርፕረነርሺፕ ሌላ ቻፕተር እንዲሰራላችሁ ከፈለጋችሁ ኮሜንት ስር ማሳወቅ ትችላላችሁ ማለት ነው። ፕሊዝ ደግሞ ላይክ እና ሰብስክራይቡ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።